ህልም የሰው ልጅ ዕጣ ፈንታ የመቀየር አቅም ይኖረው ይሆን? እስኪ ያስቡት። በገዛ ወንድሞቹ ተሽጦ በባርነት ቀንበር ስር ወድቆ በጨለማ እስር ቤት ተረቶ የነበረ አንድ ወጣት እንዴት የዓለምን ኃያል መንግስት ሊመራ ቻለ? ይህ ታሪክ የአንድ እረኛ ልጅ ታሪክ ብቻ አይደለም። ይህ ታሪክ ሰው አበቃለት ብሎ ሲቀብረው፣ ፈጣሪ ግን ገና መጀመሩ ነው ብሎ ስለሚያነሳው ማንነት ነው። ወዳጆቼ፣ ወንድሞቹ ሊገድሉት የወረወሩበት ያ የጨለማ ጉድጓድ ለካስ ወደ ቤተ መንግስት የሚያወጣው ስውር ደረጃ ነበር። የገዛ ወንድሞቹ የቀደዱለት ያ የህብረ ቀለማት ልብስ ለካስ የንጉሥ ዙፋን ልብስ ሊተካ ኑሯል። ይህ ታሪክ ስለ ይቅርታ ጥግ፣ ስለ ትዕግስት ጽናት፣ ስለ እግዚአብሔር ድንቅ ጥበብ የሚያወራ ነው። ዓለም በረሃብ ስትለበለብ ያ የተናቀው የህልም ሰው እንዴት ዓለምን ታደጋት? የዮሴፍ እንባ እንዴት ወደ ክብር ተቀየረ? አብራችሁን ቆዩ። የዚህን ድንቅ ሰው የህይወት መጽሐፍ እንገልጣለን። እንዲህ ያሉ አስተማሪ ታሪኮች ለብዙዎች እንዲደርሱ ቪዲዮውን ላይክ በማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ታሪኩ የሚጀምረው በከነዓን ምድር በለምለም በወይራ ዛፎች በተከበበው የኬብሮን ሸለቆ ነው። የጠዋቱ ፀሐይ በያዕቆብ ሰፊ ሰፈር ላይ ስትወጣ አካባቢው በበጎች ጩኸትና በከብቶች ድምፅ ይሞላል። ይህ ተራ ቤተሰብ አይደለም፣ የእግዚአብሔር የተስፋ ቃል ያለበት ታላቅ ሀብት እናም የሰራዊት ያህል ብዛት ያለው ቤተሰብ ነው። ነገር ግን ከዚህ የውጭ ብልጽግና በስተጀርባ በድንኳኑ ውስጥ የሚሰማው ዝምታ የሚረብሽ ነው። የቤቱ አየር በውጥረት ተሞልቷል። ሽበት የሸፈነው እድሜ ያጎበጠው አዛንቱ ያዕቆብ በድንኳኑ ደጃፍ ተቀምጦ አድማሱን ይመለከታል። አይኖቹ ግን የሚፈልጉት አንድ ሰው ብቻ ነው። ያዕቆብ ብዙ ልጆች አሉት። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ እና ሌሎችም። ሁሉም ጎልምሰው ጺም አውጥተው እንደ አባታቸው ጠንካራ እረኞች ሆነዋል። ነገር ግን የያዕቆብ ልብ እነዚህን ሁሉ አልፎ ወደ አንዱ ያዘነብላል፣ ወደ ዮሴፍ። ለምን? ምክንያቱም ዮሴፍ ተራ ልጅ አይደለም። ያዕቆብ እድሜውን ሁሉ የለፋበት 14 ዓመታትን የጠበቃት ከነፍሱ በላይ የወደዳት የራሔል ልጅ ነው። ራሔል ሞታለች። ነገር ግን ያዕቆብ ዮሴፍን ሲያይ ራሔልን ያያል። የዮሴፍ ፈገግታ የእርሷን ይመስላል። አካሄዱ የእርሷን ያስታውሰዋል። ለያዕቆብ ዮሴፍ ማለት የጠፋው ፍቅሩ ሕያው ምስል ነው። ይህ ሽማግሌ አባት ሌሎቹ ልጆቹ በፀሐይና በብርድ ሲጠበሱ፣ ለዮሴፍ ግን ንፋስ እንኳን እንዲነካው አይፈልግም ነበር። ይህን ልዩ ፍቅሩን ለዓለም ሁሉ ለማወጅ ያዕቆብ አንድ ነገር አደረገ። ለዘመኑ እረኞች የማይታሰብ ለንጉሥ ልጆች ብቻ የሚገባ አንድ ልዩ ልብስ አሰፋለት፣ የህብረ ቀለማት ልብስ። ይህ ልብስ ዝም ብሎ ጨርቅ እንዳይመስላችሁ፣ የእጅ ጥበብ ውጤት ነው። ቀለሙም እንደ ቀስተ ደመና ያሸበረቀ ወርቅና ሐምራዊ ክር የተጠለፈበት፣ እጀ ጠባቡ ረጅም እስከ ጫማው የሚደርስ ውብ ካባ ነበር። ወንድሞቹ የሚለብሱት ከበግ ፀጉር የተሰራ ሻካራ አቧራ የሚይዝ እና ጠረኑ የሚከብድ ልብስ ነበር። ዮሴፍ ግን ይህንን ካባ ለብሶ በሰፈሩ ውስጥ ሲንቀሳቀስ ልክ እንደ አንድ ወጣት ልዑል ጎልቶ ይታይ ነበር። ፀሐይም ልብሱ ላይ ስታርፍ ያንጸባርቃል። ልብሱ ብቻውን መልእክት አለው። ይህ ልጅ የተለየ ነው፣ የዚህ ቤት ወራሽ እርሱ ነው የሚል ዝምተኛ አዋጅ ነበር። 10 ወንድሞች ጧት ማለዳ ይነሳሉ። በጠራራ ፀሐይ በጎችን ይጠብቃሉ። ከዱር አራዊት ጋርም ይታገላሉ። በውሃ ጥም ይቃጠላሉ። ማታም ደግሞ እንዲሁ ደክሟቸው እግሮቻቸው አብጦ ሰውነታቸው በላብ ጠረን ተሞልቶ ወደ ድንኳን ይመለሳሉ። ሲመለሱ የሚጠብቃቸው እይታ ግን አንጀታቸውን ያቃጥለዋል። አባታቸው ያዕቆብ የ17 ዓመቱን ዮሴፍን በጉልበቱ ስር አስቀምጦ ራሱን እየዳበሰ ምርጥ ምግብ እያጎረሰው ይጫወታሉ። ዮሴፍ ስራ አልነካውም። እጁ ለስላሳ፣ ልብሱ የጠራ ነው። ወንድሞቹ ይህንን ሲያዩ በውስጣቸው የሚፈጥረውን ስሜት አስቡት። ሮቤል በቁጭት አባቱን ያያል። ስምዖንና ሌዊ ጭካኔ በተፈጥሯቸው ያላቸው ነበሩና ጥርሶቻቸውን ይነክሳሉ። ይሁዳ ፊቱን ያዞራል። እኛ ልጆች አይደለንም ብለውም ይጠይቃሉ። እኛ ደምተን ስንሰራ እርሱ ለምን እንደ እንቁላል ይታቀፋል? ይህ ቅሬታ ከቀን ወደ ቀን አደገ። እንደ ካንሰር በቤቱ ውስጥ ተሰራጨ። ዮሴፍ በንጽህናው ቦርቆ ወንድሞቼ ሆይ እንዴት ዋላችሁ ብሎ ሲጠጋቸው መልስ የሚሰጡ አልነበረም። መጽሐፍ እንደሚል በደህና ሊያናግሩት አልቻሉም። ይህ ቀላል ቃል አይደለም። በዕብራይስጥ
ሻሎም ማለት የህይወት መሰረት ነው። ወንድሞቹ ለዮሴፍ ሰላምታ መከልከል ጀመሩ። አብረው ሲበሉ ሳህናቸውን ያርቃሉ። ሲያወሩ እርሱ ከመጣ ዝም ይላሉ። በሹክሹክታ ስሙን የአባባ ልጅ እያሉ ይጠሩታል። ዮሴፍ ያንን ያጌጠ ልብስ ለብሶ በመካከላቸውም ሲያልፍ ልብሱ የሚፈጥረው ድምጽ ወይም ደግሞ የጨርቁ ሹክሹክታ ለእነርሱ እንደ ጦር ይወጋቸው ነበር። የልብሱ ውበት ለእነርሱ የውርደታቸው ምልክት ሆነ። ያዕቆብ ሳያውቀው በሰፋለት ልብስ የልጁን የሞት ፍርድ እየጻፈ ነበር። ያማረ ልብስ የቅናት ኢላማ ሆነ። ጥላቸው በልባቸው እንደ እሳተ ገሞራ ተከማቸ። ፈንድቶ ለመውጣት አንድ ትንሽ ምክንያት፣ አንድ ትንሽ ቀዳዳ ብቻ ይጠብቅ ነበር። ከዕለታት አንድ ቀን ንጋቱ እንደወትሮው ነበር። ወፎች ይዘምራሉ፣ በጎች በጋጣቸው ውስጥ ይጮሃሉ፣ የከብቶች ድምጽ ከሩቅ ይሰማል። ነገር ግን በያዕቆብ ልጆች መካከል ያለው አየር እጅግ ከባድና የታፈነ ነበር። የ10 ወንድሞች ፊት እንደ ሌሊት ጨለማ የጠቆረ ነው። በውስጣቸው ያለው የቅናት ጽንስ አድጎ ሊወለድ የቀረበ ይመስላል። ዮሴፍ ግን ከዚህ የጥላቻ ዓለም የራቀ ነበር። ልቡ እንደ ሕፃን ንጹሕ፣ መንፈሱም እንደ ንጋት ጠል የጠራ ነበር። የዋህ ነበር። ወንድሞቹ ምን ያህል እንደሚጠሉት አባቱ የሰጠው ያ የህብረ ቀለማት ልብስ በዓይናቸው ላይ እንደ ሾህ እንደሚወጋቸው ፈጽሞ አልተረዳም ነበር። የልቡን የዋህነት ያህል እግዚአብሔር ደግሞ የነገ ምስጢር በህልም ይገልጥለት ጀመር። በዚያች ጠዋት ዮሴፍ ከእንቅልፉ ሲነቃ ፊቱ በልዩ ብርሃን ይበራ ነበር። ያየው ህልም ተራ አልነበረም። መልእክቱ ግልጽ፣ ምስሉም ደግሞ ሕያው ነበር። ይህንን ደስታውን ብቻውን መሸከም አልቻለም። ወንድሞቼ አብረውኝ ይደሰታሉ፣ የሚሰማኝን ስሜት ይጋሩኛል ብሎ በየዋህነት አሰበ። ወንድሞቹም እየሮጠ መጣ። እነርሱ ቁርስ ለመብላት ተቀምጠው ሳለ እርሱ ትንፋሹ እየተቆራረጠ ዘለቀ። ፊታቸው ላይ ያለውን የቅዝቃዜ ጥላ ሳያስተውል በጉጉት ድምጽ ጀመረ። ወንድሞቼ እባካችሁ ስሙኝ፣ ዛሬ ሌሊት ያየሁትን ህልም ልነግራችሁ እፈልጋለሁ። ወንድሞቹ በመሰላቸት ተያዩ። አንዳቸው ፊታቸውን አኮማተሩ፣ ሌላው በንቀት እሺ ደግሞ ምን አየህ በሚል እይታ አፈጠጠበት። የዮሴፍ አይኖች ግን በራእይ ተሞልተው ነበርና ንቀታቸውን አላየም። ንግግሩን ቀጠለ። እስኪ ያስቡት፣ ሁላችንም በሜዳ መካከል ነበር። እህል ስንዘራ፣ ነዶ ስናስር ነበር። የሁላችንም እጆች በስራ ተጠምደው፣ ነገር ግን ድንገት አንድ አስገራሚ ነገር ሆነ። የእኔ ነዶ እንደ ሰው ቀጥ ብላ ቆመች። ወዲያውም የእናንተ ነዶዎች ከያላችሁበት ተሰብስበው መጡ። የእኔን ነዶ በዙሪያዋ ከበቧት። የሚገርመው ነገር የእናንተ ነዶዎች ለእኔ ነዶዎች በግንባራቸው ተደፉላት፣ ሰገዱላት። ጸጥታ፣ እንደ መቃብር የከበደ አስፈሪ ጸጥታ ሰፈነ። የወንድሞቹ ፊት በቅጽበት ተቀያየረ። ደም ስራቸው ተወጠረ። እስከ ዛሬ በውስጣቸው ያመቁት ጥላቻ አሁን አፉን አውጥቶ መናገር ፈለገ። እስካሁን አባታችን ይወደዋል ብለው ዝም ያሉት ነገር አሁን ግን ድንበር አለፈ። ሮቤል በንዴት ከንፈሩን ነከሰ። ስምዖንና ሌዊ እጃቸውን ወደ ሰይፋቸው መያዣ አስጠጉ። ይሁዳ በቁጣ ተነሳና ወደ ዮሴፍ ጠጋ አለ። ድምፁ እየተንቀጠቀጠ ጠየቀው፣ ምን አለህ? አንተ እብድ፣ በውኑ በእኛ ላይ ትነግሳለህ ወይስ በእኛ ላይ ገዢ ትሆናለህ? እኛ ለአንተ ልንሰግድ፣ ታላላቅ ወንድሞች ለአንተ ለዚህ ትንሽ እረኛ ልንሰግድ? ዮሴፍ ደነገጠ። እሱ ያየውን እውነት ተናገረ እንጂ እንዲህ ያለ ቁጣ ይቀሰቀሳል ብሎ አልጠበቀም ነበር። ነገር ግን ቃላት ከአፍ ወጥተዋል። ጥላቻቸው በህልሙ ምክንያት በጥፍ ጀመረ። አሁን እሱም ማየት የሚፈልጉት እንደ ወንድም ሳይሆን ዙፋናቸውን እንደሚቀማ ጠላት ነበር። ግን እግዚአብሔር አልጨረሰም ነበር። ከጥቂት ቀናት በኋላ ሁለተኛ ህልም መጣ። ይህኛው ከመጀመሪያው የከበደ፣ ከምድር ከፍ ያለ ሰማያዊ ትርጉም ያለው ነበር። ዮሴፍ አሁንም ዝም ማለት አልቻለም። መለኮታዊ መልእክት ሲመጣ መደበቅ አይቻልምና። በዚህኛው ጊዜ አባቱ ያዕቆብም አብሮ አለ። ዮሴፍም እንዲህ አለ፣ ሌላም ህልም አለምሁ፣ ስሙኝ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ይህ ንግግር የጥላቸውን ገደብ ሰበረው። 11 ከዋክብት የተባሉት ወንድሞቹ እንደሆኑ ግልጽ ነው። ፀሐይና ጨረቃ ደግሞ አባቱና እናቱ ናቸው። ነገሩ ከስልጣን ጥማት በላይ ሆነባቸው። አባት ምንም እንኳን ልጁን ቢወደውም ይህ ንግግር አስተነገጠው። ልጁን ከወንድሞቹ ቁጣ ለመታደግ ጭምር ገሰጸው። ይህ ያለምኸው ህልም ምንድነው? እኔና እናትህ ወንድሞችህ መጥተን በምድር ላይ
እንሰግድልህ ዘንድ አለንን? አባቱ ያው በጋር ቢገስጸውም በውስጡ ግን ነገሩን መረመረ። ይህ ተራ የልጅ ቅዠት አይደለም፣ ከጀርባው የሰማይ እጅ አለበት ብሎ በልቡ ያዘው። ነገሩንም ማስተዋል ጀመረ። ወንድሞቹ ግን ለእነርሱ ጉዳዩ አልቆለታል። ዮሴፍ በእነርሱ ዓይን አሁን ወንድም አይደለም። እርሱ ሕልም አላሚው ተብሎ ለሚጠራው ሕልም አላሚው የሚለው ስም ሲጠሩት የማቆላመጫ ሳይሆን የሞት ፍርድ ማወጃ ኮድ ነበር። በልባቸው ጥቁር መዝገብ ላይ ስሙን በደም ቀለም ጻፉት። ዓይናቸው ዮሴፍን ሲያይ የሚመለከተው የያዕቆብ ልጅ ሳይሆን እነርሱን ለማንበርከክ የሚመጣ ጠላት ነበር። በየጥጋ ጥጉ ተሰብስበው በሹክሹክታ ይነጋገሩ ጀመር። ይህ ኩራተኛ ዝም ሲባል አይገባውም፣ ሕልሙንና እብሪቱን አብረን እንቀብርለታለን። ከዚህ ደቂቃ ጀምሮ የዮሴፍ እስትንፋስ በወንድሞቹ ዘንድ እንደ ቆጠራ ነበር። ጥላቻቸው ከቅናት አልፎ ወደ ግድያ ሴራ ተሸጋገረ። ያ ያየው ሕልም፣ ያ አስደናቂ ራእይ ለጊዜው የከፍታ መሰላል ሳይሆን ወደ ጉድጓድ የሚወረውረው የጠብ ነዳጅ ሆነባቸው። ማዕበሉ ተነሳ። ቀጥሎ የሚሆነው ነገርም የከፋ ነበር። ቀናት ነጎዱ። በኬብሮን ሸለቆ የነበረው ያዕቆብ ስለ ልጆቹና ስለ መንጋው ደህንነት ተጨነቀ። የሚወደውን ዮሴፍን ጠርቶ ወንድሞችህ በሴኬም በጎች እያገዱ ነው፣ ሂድና ደህንነታቸውን አይተህ ወሬ አምጣልኝ አለው። ዮሴፍ አባቱን ለመታዘዝ ቅንጣት አላመነታም። ያቺን አባቱ በልዩ ፍቅር ያሰፋለትን ባለብዙ ቀለም የተዋበች ልብሱን ለብሶ ጉዞ ጀመረ። መንገዱ ረጅም ነበር። ከኬብሮን እስከ ሴኬም፣ ከዚያም እስከ ዶታን። ዮሴፍ በበረሃው ቃጠሎ ውስጥ ሲጓዝ ወንድሞቼን መቼ ያገኛቸዋለሁ፣ ሲያዩኝስ እንዴት ደስ ይላቸዋል በሚል የልጅነት ናፍቆት ልቡ እየመታ ነበር። በዶታን መስክ ላይ የተቀመጡት 10 ወንድሞች ከሩቅ አቧራ ሲነሳ አዩ። ልብሱ ከሩቅ ይለይ ነበርና ገና ሳይቀርብ አወቁት። የጥላቻው እሳት በልባቸው ውስጥ እንደገና ተቀጣጠለ። አያችሁት አለ አንዱ በንቀት። ያ ባለ ህልም መጣ። ሌላኛው ደግሞ ይህ በእኛ ሊነግስ የሚመኘው ትዕቢተኛ ዛሬ በእጃችን ወደቀ ሲል መርዙን ረጨ። የክፋት ምክራቸውም ቀጠለ። ኑ እንግደለው፣ በዚህ ደረቅ ጉድጓድ ውስጥ እንጣለውና ለአባታችን ክፉ አውሬ የበላው እንላለን። ያን ጊዜም ህልሞቹ እንዴት እንደሚሆኑ እናያለን። ዮሴፍ ደክሞትና ተጠምቶ ነገር ግን ወንድሞቹን በማየቱ በደስታ እየሮጠ መጣ። ሰላም ለእናንተ ይሁን ወንድሞች ሌላቸው አፉን ሲከፍት ያገኘው ግን ጥፊና የጨካኔ እጆችን ነበር። እንደ ጨካኝ አውሬ ተረባረቡበት። ምን አደረግኳችሁ እያለም ጮኸ። እነርሱ ግን በንዴት ያችን ውብ ልብሱን ከላዩ ላይ ቀደዱት። ያ ልብሱ የአባቱ ፍቅር መገለጫ ነበር። አሁን ግን በወንድሞቹ እጅ ተቀደደ። ዮሴፍ ራቁቱን ቀረ። ትርጉም በሌለው ጥላቻ እየጎተቱ ወስደው ውሃ ወደሌለበት ጨለማና ጥልቅ ወደሆነ ጉድጓድ ውስጥ ወረወሩት። ዮሴፍ በጉድጓዱ ጨለማ ውስጥ ሆኖ ድምፁ እስኪሰነጠቅ ድረስ ጮኸ። ይሁዳ፣ ሮቤል ስሙኝ፣ ባካችሁ አውጡኝ፣ አባቴን አስቡት እያለ ተማጸነ። ነገር ግን ከላይ የሚሰማው የእነርሱ ሳቅና ፌዝ ነበር። እጅግ የሚያስገርመውና ልብ የሚሰብረው ነገር ወንድማቸው ከጉድጓድ ውስጥ ሆኖ ለሕይወቱ ሲማጠን፣ እነርሱ ግን ምንም እንዳልተፈጠረ ከጉድጓዱ አፍ ላይ ተቀምጠው ምሳቸውን ይበሉ ነበር። የዮሴፍ እንባ ከምግባቸው አላገዳቸውም። ልባቸው እንደ ዶታን ድንጋይ ደርቆ ነበር። እህል አቀብሉኝ የሚል የወንድም ድምፅ እየሰሙ እነርሱ ግን የዮሴፍን ሞት እየተመኙ ይጎርሱ ነበር። በዚህ መሃል ነበር ከአድማስ ባሻገር የእስማኤላውያን ነጋዴዎች ግመሎቹ የታዩት። ቅመማ ቅመም ጭነው ወደ ግብጽ የሚሄዱ ነጋዴዎች ነበሩ። ይሁዳም እንዲህ አለ፣ ወንድማችንን ገርለን ደሙን ብንደብቅ ምን ይጠቅመናል? ኑ ለእነዚህ ነጋዴዎችን ሽጠውና እጃችን በደሙ እንዳይቆሽሽ። ዮሴፍን ከጉድጓዱ ውስጥ ጎትተው አወጡት። ለደቂቃ ነፃ የወጣ መሰለው። ነገር ግን ነፃነቱን ለሌላ ስቃይ ነበር። በ17 ዓመቱ በገዛ ወንድሞቹ እጅ በ20 ብር ብቻ እንደ ከብት ተሸጠ። ዮሴፍ እጆቹ ታስረው ከነጋዴዎቹ ግመሎች ኋላ በእግሩ እንዲጓዝ ተገደደ። ወደ ኋላ እየተመለከተ ወንድሞቹን በአይኑ ይፈልግ ነበር። እነርሱ ግን ፊታቸውን አዞሩበት። የአባቱ ቤት፣ የኬብሮን ደግነት፣ ያቺው ውብ ልብሱ፣ ሁሉም ትውስታው ነው። አሁን ዮሴፍ ሰው አይደለም፣ ንብረት ነው። የቀዘቀዘው የበረሃ ሌሊትና የሚፋጀው የቀን ፀሐይ የተፈራረቁበት ወደማያውቃት ግብጽ ወደ ባርነት ቀንበር አመራ። ያ የህልም ሰው አሁን የተስፋ መቁረጥ ሰው መስሎ ታየ። ነገር ግን በዚያ ሰንሰለት ውስጥ እግዚአብሔር አብሮት እንደነበረ
ወንድሞቹ አላወቁም ነበር። ዮሴፍ ከእስማኤላውያን ነጋዴዎች ጋር ሆኖ ግብጽ ሲደርስ ከዚህ በፊት አይቶት የማያውቀው ግርማ ሞገስ ያለው ከተማ ከፊቱ ተደቀነ። ነገር ግን ይህ ግርማ ለእርሱ የባርነት እስር ቤት ነበር። በባሪያ ገበያ መካከል እንዲቆም ተደረገ። ዙሪያውን የግብጽ ባለጸጎችና የጦር መኮንኖች እንደ ዕቃ ይመረምሩት ነበር። ጡንቻውን ያዩታል፣ ጥርሱን ያሳያሉ፣ እንደ እንስሳም ይገመግሙታል። ያ የአባቱ ተወዳጅ ልጅ ዛሬ በገበያ ላይ ዋጋ የሚወጣለት ተራ ሸቀጥ ሆነ። በዚያ የጩኸትና የድርድር ድምፅ መካከል ዮሴፍ ግን ዝምተኛ ነበር። በውስጡ ግን ከአምላኩ ጋር ይነጋገር ነበር። በመጨረሻም የፈርዖን ዘበኞች አለቃ ኃያሉና ባለስልጣኑ ጲጢፋራ ገዛው። ዮሴፍ ወደ ጲጢፋራ ግዙፍ ግቢ ሲገባም ቋንቋ አይገባውም፣ ባህሉም አዲስ ነው። የለበሰውም የባሪያ አጭር ጨርቅ ነው። ነገር ግን በዮሴፍ ላይ አንድ የማይታይ ነገር ነበር። እርሱም የእግዚአብሔር አብሮነት ነው። ዮሴፍ በጲጢፋራ ቤት ዝቅተኛውን ሥራ መስራት ጀመረ። ወለሉን ይወለውላል፣ ውሃ ይቀዳል፣ በጓሮ ያሉትን ሥራዎች ያከናውናል። ነገር ግን የሚያስደንቀው ነገር ዮሴፍ የሚነካው ነገር ሁሉ ይለወጥ ነበር። የደረቀው ቅጠል ይለመልማል፣ የተበላሸውም ይስተካከላል። ዮሴፍ ሥራውን የሚሰራው ለሰው ተገዝቶ ሳይሆን ለፈጣሪው እንደሚሰራ ሆኖ በታማኝነትና በጥራት ነበር። ጊዜያት እያለፉ ሲሄዱ ጲጢፋራ በቤቱ ውስጥ አንድ እንግዳ ነገር አስተዋለ። ዮሴፍ እጁን የጫነበት ሥራ ሁሉ ይቃናል፣ ትርፉም ይጨምራል፣ ሰላሙም ይሰፍናል። በዮሴፍ ምክንያት የጲጢፋራም እርሻ ተባረከ። በቤቱ ውስጥ ያለው ንብረት ሁሉ ተትረፈረፈ። ጲጢፋራ ይህ ወጣት ተራ ባሪያ እንዳልሆነ ገባው። ዮሴፍ ባሪያ ቢሆንም በውስጡ ግን የንጉሥ መንፈስ ነበረው። አካሄዱም የልዑል፣ ንግግሩ የጥበብ፣ ሥራው ደግሞ የበረከት ነበር። ጲጢፋራ በዮሴፍ ላይ እግዚአብሔር እንዳለ በገሃድ አየ። በመጨረሻም ጲጢፋራ አንድ ታላቅ ውሳኔ አስተላለፈ። በዮሴፍ ላይ ያለውን ሙሉ እምነት ለመግለጽ የቤቱን ቁልፍ በሙሉ አስረከበው። ከኔና ከምበላው እንጀራ በቀር በዚህ ቤት ውስጥ ያላችሁ ሀብትና ንብረት፣ ባሪያዎችና አገልጋዮች በሙሉ በዮሴፍ እጅ ይሁኑ ሲልም አወጀ። አስቡት፣ በ20 ብር የተሸጠው ያ የከነዓን እረኛ አሁን የግብፅን ታላቅ ሰው ሀብት የሚመራ መጋቢ ሆነ። ዮሴፍ በቤተ መንግስቱ ግቢ ውስጥ ሲመላለስ ልብሱ የግብፅ ቢሆንም ልቡ ግን አሁንም ያው ቅንና ታማኝ ነበር። በባርነት ምድር ሆኖ በነጻነት መንፈስ ነገሰ። እግዚአብሔር ዮሴፍን ወደ ዙፋን ከመውጣቱ በፊት ቤት የማስተዳደርና የታማኝነትን ጥበብ በጲጢፋራ ቤት ውስጥ እያስተማረው ነበር። የዮሴፍ ሕይወት አንድ ትልቅ ምስጢር አሳየ። ፈጣሪ ካንተ ጋር ከሆነ ያለህበት ቦታ ማንነትህን አይወስነው፣ ይልቁንም አንተ ያለህበትን ቦታ ተባርከዋለህ እንጂ። ዮሴፍ በጲጢፋራ ቤት ውስጥ በክብርና በሞገስ መኖር ጀመረ። መጽሐፍ እንደሚለው ዮሴፍ መልከ መልካምና ፊቱ ያማረ ነበር። የአባቱ የያዕቆብ መልክ የእናቱ የራሔል ውበት ተደምሮ በግብጽ ቤተ መንግሥት ውስጥ እንደ ንጋት ኮከብ ያበራ ነበር። ነገር ግን ይህ ውበቱ ለሌላ ፈተና በር ከፈተ። የጌታው የጲጢፋራ ሚስት ዓይኖቿን በዮሴፍ ላይ ጣለች። የዮሴፍን ንጽሕናና ታማኝነት ሳይሆን ውጫዊ ቁመናውን ብቻ የተመለከተችው ይህች ሴት በልቧ ውስጥ የክፋትን ምኞት አሰበች። ፈተናው በአንድ ቀን አልጀመረም፣ አልተጠናቀቀምም። በየቀኑ በየሰዓቱ ከኔ ጋር ተኛ እያለች ተወተውተው ነበር። ዮሴፍ በሄደበት ሁሉ የቃላት ወጥመድ ትዘረጋለች። ማንም አያየንም፣ ጲጢፋራ የለም፣ የዚህ ቤት አዛዥ አንተ አይደለህምን እያለች በስልጣኑና በብቸኝነቱ ልታታልለውም ሞከረች። ዮሴፍ ግን ድንጋይ ሳይሆን የሥጋ ሰው ነበር። ፈተናው ከባድ፣ ግፊቱን ከፍተኛ ነበር። ነገር ግን የዮሴፍ ጥንካሬ ከስሜቱ ሳይሆን ከእምነቱ ነበር። ዮሴፍ በጽናት ቆመ። አይ አላት፣ ጌታዬ በቤቱ ያለውን ሁሉ ለእኔ ሰጥቶኛል። እርሱ ከአንቺ በቀር ከእኔ የከለከለው ምንም ነገር የለም። ታዲያ እንዴት ለውለታው ክህደትን እመልሳለሁ? ከሁሉ በላይ ግን እንዴት ይህንን ታላቅ ክፋት አደርጋለሁ? በእግዚአብሔርስ ፊት እንዴት እበድላለሁ? አላት። ዮሴፍ ያፈራው የጲጢፋራን ግርፋት ሳይሆን የማይታየውንና ሁልጊዜ የሚያየውን አምላኩን ነበር። ዮሴፍ ከእርሷ ጋር ላለመተኛት ብቻ ሳይሆን አጠገቧም ላለመሆን ይጥር ነበር። አንድ ቀን ሁኔታዎች ተመቻቹ። ቤት ውስጥ ካሉ አገልጋዮች መካከል ማንም አልነበረም። ዮሴፍ ስራውን ለማከናወን ወደ ቤቱ በገባ ጊዜ
ይህች ሴት አርፍታ ጠበቀችው። ድንገት ልብሱን ያዘችውና ከኔ ጋር ተኛ ብላ በኃይል ጎተተችው። በዚህ ሰዓት ላይ ዮሴፍ ሁለት ምርጫዎች ነበሩት። ሰጥ ለጥ ብሎ መገዛትና በኃጢአት መደሰት ወይንም ዋጋ ከፍሎ መሸሽ። ዮሴፍ ግን ለድርድር ጊዜ አልነበረው። እሷ የልብሱን ጫፍ ይዛ ስትጎትተው፣ እርሱ ግን ልብሱን በእጇ ትቶላት ራቁቱን ወደ ውጭ ሸሸ። ልብሱ በእሷ እጅ ቀረ፣ ንጽህናው ግን በእግዚአብሔር እጅ ተጠበቀ። እዚህ ጋር አንድ የሚገርም ምስጢር አለ። ከዓመታት በፊት በዱታን በረሃ ወንድሞቹ ቀሚሱን ቀደውበት ነበር። ያኔ ተገዶና ተበድሎ ነበር። ዛሬ ግን በግብጽ ምድር ቀሚሱን ጥሎ ሸሸ። ዛሬ ግን በፈቃዱ ለንጽህናው ሲል መረጠ። ወንድሞቹ ቀሚሱን ቀደውት ወደ ባርነት ወረደ። አሁን ደግሞ ስለ ንጽህናው ሲል ቀሚሱን ጥሎ ወደ እስር ቤት ሊወርድ ነው። ሴትዮዋ ምኞቷ ሳይሳካ ሲቀር ፍቅሯ ወደ ጥላቻ ተቀየረ። ያ ዕብራዊ ባሪያ ሊደፍረኝ መጣ ብላ ጮኸች። ዮሴፍ ትቶላት የሄደውን ልብስ እንደ ማስረጃ ተጠቀመችበት። ጲጢፋራ ወደ ቤት ሲመለስ የተከዳ መስሎት ቁጣው ነደደ። ዮሴፍ እውነቱን ቢናገርም የሚሰማው አልነበረም። ያ የታመነው መጋቢ፣ ያ የበረከት ሰው ዛሬ በሐሰት ተወንጅሎ ወደ ጨለማው እስር ቤት ተወሰደ። ዮሴፍ ለንጽህናው የከፈለው ዋጋ ሰንሰለትና ግርፋት ሆነ። አስቡት፣ ለንጽህናው ብሎ መሸሹ፣ ለእግዚአብሔር ታማኝ መሆኑ ያተረፈለት ሽልማት እስር ቤት ሆነ። ዓለም ሞኝ ነህ ብትሰማ ኑሮ ዛሬም በክብር ትኖር ነበር የምትለው ይመስላል። ነገር ግን የዮሴፍ ሕይወት የሚነግረን ከሰው ጋር በሰላም ኑሮ ከፈጣሪ ጋር ከመጣላት፣ ከሰው ጋር ተጣልቶ ከፈጣሪ ጋር መሆን እንደሚሻል ነው። የግብጽ እስር ቤቶች እንደ ዛሬው አይደሉም። እርጥበት ያዘለ ጨለማ፣ ሽታው የሚሰነፍጥ የሰው ልጅ ዋይታና የሰንሰለት ድምፅ የማይለየው ጉድጓድ ነበር። ዮሴፍ እግሮቹን በብረት ሰንሰለት ታሰረ፣ ነፍሱም በብረት ውስጥ ገባች። በዚያ ጠባብ ክፍል ውስጥ ሆኖ ለምን ብሎ መጠየቅ ይችል ነበር። ከጉድጓድ ወጥቼ ባሪያ ሆንኩ፣ ከባርነት ወጥቼ እስረኛ ሆንኩ፣ አምላኬ ሆይ የት ነህ ብሎ ሊያማረር ይችል ነበር። ነገር ግን ዮሴፍ በጨለማው ውስጥም ብርሃን ነበረው። ታሪኩ እጅግ አስገራሚ የሚሆነው እዚህ ጋር ነው። መጽሐፍ እንዲህ ይላል፣ እግዚአብሔር ግን ከዮሴፍ ጋር ነበር። እግዚአብሔር ዮሴፍን ከእስር ቤት አላወጣው፣ ነገር ግን በእስር ቤቱ ውስጥ አብሮት ሆኖ ይህ አብሮነት ደግሞ በዮሴፍ ፊት ላይ ይታይ ነበር። ዮሴፍ በእስር ቤቱ ውስጥ የነበሩትን ሰዎች በቅንነት ማገልገል ጀመረ። ለራሱ ስቃይ ትኩረት ከመስጠት ይልቅ የሌሎችን እስረኞች ስቃይ ማዳመጥ መረጠ። የወህኒ ቤቱ ጠባቂ በዮሴፍ ላይ የነበረውን ልዩ ግርማ ተመለከተ። ዮሴፍ እስረኛ ቢሆንም በውስጡ ግን የመሪነት መንፈስ ነበረው። ጠባቂው እምነቱን በዮሴፍ ላይ ጣል። የእስር ቤቱ ቁልፎችና የእስረኞቹን አስተዳደር በሙሉ ለዮሴፍ አስረከበው። በውጭው ዓለም ዮሴፍ ወንጀለኛ ተብሎ የተፈረደበት ባሪያ ነው። በውስጥ ግን የእስር ቤቱ ሁሉ አዛዥና ንጉሥ ሆነ። ዮሴፍ በዚያ በጨለማው እስር ቤት ውስጥ ሆነው የሚያደርጉትን ነገሮች ሁሉ በኃላፊነት ይቆጣጠር ነበር። እግዚአብሔር ዮሴፍን ወደ ቤተ መንግሥት ከመውሰዱ በፊት በጲጢፋራ ቤት ሀብትን ማስተዳደርን እንዳስተማረው ሁሉ በእስር ቤት ደግሞ ሰዎችን ማስተዳደርና ሰቆቃን መቋቋም አስተማረው። ዮሴፍ በሰንሰለት የታሰረ ቢሆንም ህልሙና ተስፋው ግን ፈጽሞ አልታሰሩም ነበር። እያንዳንዱ ቀን በእስር ቤት ለ2 ዓመታት ያህል ቢረዝምም ዮሴፍ ግን አምላኩን ተማምኖ ጠበቀ። እግዚአብሔር ሲባርክህ ከችግርህ ነፃ በማውጣት ብቻ አይደለም፣ ይልቁንም በችግሩ መሃል ሆኖ አቅም በመሆንና በዚያው በመከራው ውስጥ የክብር ሰው በማድረግ ጭምር እንጂ። በእስር ቤት ውስጥ ጸጥታ የሰፈነበት አንድ ሌሊት አለፈ። በዚያ ጨለማ ክፍል ውስጥ ከዮሴፍ ጋር 2 ታላላቅ የፈርዖን ባለስልጣናትም ነበሩ፣ የንጉሱ መጠጥ አሳላፊና የንጉሱ ጋጋሪ። እነዚህ ሰዎች ከፈርዖን አፍና ማዕድ ጋር የሚቀራረቡ በቤተ መንግስቱ ትልቅ ግርማ የነበራቸው ነበሩ። ነገር ግን በፈርዖን ላይ ተሰሰርተው ወደ ዮሴፍ ወዳለበት ወህኒ ተጣሉ። አንድ ቀን ማለዳ ዮሴፍ ወደ ክፍላቸው ሲገባ ሁለቱም ፊታቸው ጠቁሮ በጭንቀት ተውጠው አገኛቸው። ዮሴፍ ራሱ በግፍ የታሰረ የራሱ መከራ የከበደው ሰው ነበር። ብዙ ሰው በራሱ ሕመም ተጠምዶ የሌላውን ስቃይ ማየት በማይችልበት በዚያ እስር ቤት ውስጥ ዮሴፍ ግን የእነርሱን ፊት ተመለከተ። ዛሬ ፊታችሁ ለምን አዘነ? ምን ሆናችኋል? ብሎም ጠየቃቸው። ይህ ጥያቄ የዮሴፍን ቅንነት ያሳያል። የራሱን እንባ አብሶ የሌላውን እንባ ሊያብስ መነሳቱ። እርሱ ከእስር ቤቱ ግድግዳ በላይ የሆነ ትልቅ መንፈስ እንዳለው ምስክር ነበር። ህልምን አልመን የሚፈታልን አጣን አሉት። ዮሴፍም በሙሉ እምነት ህልም መፍታት የእግዚአብሔር አይደለምን? እስኪ ንገሩኝ አላቸው።
የመጠጥ አሳላፊው ህልምም በፊቴ የወይን ተክል አየሁ፣ 3 ቅርንጫፎችም ነበሩ። የወይኑን ፍሬ ጨምቄ በፈርዖን ጽዋ ውስጥ አደረግኩት እያለ ቀጠለ። ዮሴፍም እንዲህ አለው፣ 3ቱ ቅርንጫፎች 3 ቀናት ናቸው። ከ3 ቀናት በኋላ ፈርዖን ያስብሃል፣ ወደ ቀድሞ ስራህም ትመለሳለህ ብሎ ብስራቱን ነገረው። የጋጋሪው ህልምም በራሴ ላይ 3 ነጭ መሶቦች ነበሩ። በላይኛው መሶብ ውስጥ ለፈርዖን የሚሆን ምግብ ነበር፣ ወፎች ግን ከራሴ ላይ መጥተው በሉት አለው። ዮሴፍ በሐቀኝነት የመከራውን ትንቢት ነገረው። 3ቱ መሶቦች 3 ቀናት ናቸው። ከ3 ቀናት በኋላ ፈርዖን ራስህን ያስቆርጣል፣ ወፎቹም ስጋህን ይበሉታል አለው። ዮሴፍ ለመጠጥ አሳላፊው አንድ አደራ ጥሎ ነበር። መልካም በሆነልህ ጊዜ እባክህ አስበኝ፣ እኔ ከዕብራውያን ምድር በግፍ የታተትኩኝ ነኝ። እዚህም እስር ቤት የሚያስገባኝ ምንም በደል አልሰራውም አለው። ዮሴፍ ከእስር ቤቱ ግድግዳዎች የሚወጣበትን ቀዳዳ በሰው በኩል ፈልጎ ነበር። እንዳለውም ሆነ። በ3ኛው ቀን በፈርዖን ልደት አሳላፊው ወደ ክብሩ ተመለሰ፣ ጋጋሪው ግን ተሰቀለ። ነገር ግን የታሪኩ እጅግ ልብ ሰባሪ ክፍል እዚህ ጋር ነው። የመጠጥ አሳላፊው ዮሴፍን ረሳው እንጂ አላሰበውም። አሳላፊው ወደ ቤተ መንግስቱ ድምቀት፣ ወደ ወይን ጠጅና ወደ ሙዚቃው ሲመለስ በጨለማው ውስጥ ብርሃን የፈነጠቀለትን ዮሴፍን ፈጽሞ ረሳው። ዮሴፍ ግን በየቀኑ እስር ቤቱ በር ሲከፈት ዛሬስ አሳላፊው አስታውሶኝ ይሆን እያለ ይጠብቅ ነበር። ፀሐይ ስትወጣና ስትጠልቅ ቀናት ወደ ሳምንት፣ ሳምንታት ወደ ወራት፣ ወራት ደግሞ ወደ ረጅም 2 ዓመታት ተቀየሩ። ዮሴፍ በሰው ተስፋ ቆርጦ በአምላኩ ላይ ግን ተስፋ አድርጎ ለ2 ተጨማሪ ዓመታት በጨለማ ውስጥ ቆየ። እግዚአብሔር ግን ዮሴፍን የረሳው ይመስላል? በፍጹም። አሳላፊው ዮሴፍን የረሳው እግዚአብሔር ስለፈቀደ ነበር። ምክንያቱም ዮሴፍ በእስር ቤት ሊወጣ የሚገባው አሳላፊው ውለታ ሳይሆን በራሱ በፈርዖን ትእዛዝና በእግዚአብሔር ጊዜ መሆን ስላለበት ነበር። የሰው ልጅ ቢያረፍድም እግዚአብሔር ግን በጊዜው ይደርሳል። 730 ቀናት። ዮሴፍ በእስር ቤት ውስጥ የቆጠራቸው ቀናት ብዛት ይህን ያህል ነበር። አሳላፊው ረሳው፣ ጲጢፋራም ተወው፣ ወንድሞቹ ናቁት። ነገር ግን በሰማይ ያለው አምላክ ግን ሰዓቱን እየጠበቀ ነበር። ዮሴፍ በዚያው አሰልቺ በሆነው የወህኒ ቤት ሕይወት ውስጥ ሳለ በአንድ ሌሊት ግን በግብጽ ቤተ መንግስት ውስጥ ታላቅ ድንጋጤ ሆነ። በዓለም ላይ ካሉ ነገስታት ሁሉ ኃያል የሆነው ፈርዖን በዝሆን ጥርስ በተለበጠው አልጋው ላይ ተኝቶ ሳለ መንፈሱን የሚያውክ ህልም አየ። በአባይ ወንዝ ዳር ቆሞ ሳለ 7 እጅግ የወፈሩና ያማሩ ላሞች ከወንዙ ወጡ። ቀጥሎም 7 እጅግ የከሱ አጥንታቸው የተቆረጠና የሚዘገንኑ ላሞች ወጡ። የሚገርመው ግን እነዚያ የከሱት ላሞች ያን ሁሉ ስጋ ያላቸውን የወፈሩ ላሞች ሲውጧቸው አየ። ፈርዖን በድንጋጤ ነቃ፣ ደግሞ እንቅልፍ ወሰደው። 7 እጅግ ያማሩ እህሎች በአንድ አገዳ ላይ ሲወጡ፣ 7 ደረቅና በምስራቅ ነፋስ የተመቱ እህሎች ደግሞ ሲውጧቸው አየ። ንጋት ላይ የፈርዖን መንፈስ ታወከ። ግብጽ በዚያ ዘመን በዓለም በጥበቧና በጠንቋዮቿ ትታወቅ ነበር። ፈርዖን የግብጽን ጠቢባን የህልም ተርጓሚዎቹንና መተተኞቹን ሁሉ አስጠራ። ህልሜን ፍቱልኝ አላቸው። ቤተ መንግስቱ በሹክሹክታና በጭንቀት ተሞላ። ጠቢባኑ መጻሕፍቶቻቸውን ገለጡ፣ ከዋክብትን ተመለከቱ። ነገር ግን አንዳቸውም ለፈርዖን የሚሆን መልስ ሊሰጡ አልቻሉ። የሰው ጥበብ መጨረሻዋ ላይ ደረሰች። ቤተ መንግስቱ ውስጥ የነገሰው ግራ መጋባትና ፍርሃት ነበር። በዚህ ውጥረት መሃል ለ2 ዓመታት ዮሴፍን ረስቶት የነበረው የመጠጥ አሳላፊው ደነገጠ። የዮሴፍ ፊት በአይነ ህሊናው መጣ። ዛሬ ኃጢአቴን አስባለሁ እያለ ወደ ፈርዖን ፊት ተንበረከከ። ንጉሥ ሆይ አለ በድንጋጤ፣ እኔና የጋጋሪዎች አለቃ ተቆጥተንብህ በታሰርንበት ጊዜ በአንድ ሌሊት ህልም አይተን ነበር። በዚያም የእስር ቤቱ አለቃ ባሪያ የሆነ አንድ ዕብራዊ ወጣት ከኛ ጋር ነበር። ህልማችንን ነገር ነው። እርሱም ለእያንዳንዳችን እንደ ህልማችን ፈታል። ለእኔ እንደነገረኝ ወደ ስራዬ ተመለስኩ። ጋጋሪው ግን ተሰቀለ። ይህ ቃል በፈርዖን ጆሮ ውስጥ እንደ ተስፋ ብርሃን አበራ። የግብጽ ጠቢባን ያልቻሉትን አንድ በግፍ የታሰረ ዕብራዊ ወጣት ይችላል መባሉ ቤተ መንግስቱን አስደነገጠው። ፈርዖን ለአፍታ እንኳን አልዘገየም። ፈጥናችሁ ሂዱና ያንን ወጣት አምጡት የሚል ትእዛዝ አስተላለፈ። ዮሴፍ በወህኒ ቤት ውስጥ ሆኖ ምናልባትም አምላክ ሆይ እስከመቼ እያለ በጸሎት ላይ ሳለ የወህኒ ቤቱ በሮች በኃይል ተከፈቱ። የንጉሱ መልእክተኞች ፈርዖን ይፈልጋል ብለው አበሰሩት። ያ ለ2 ዓመት ጸጥ ያለ የዮሴፍ ሕይወት በአንድ ቃል ተለወጠ። ሰው ቢረሳም
የእግዚአብሔር ማስታወሻ ግን ሁልጊዜ ክፍት ነው። ዮሴፍ ከእስር ቤት ሊወጣ የነበረው በባለስልጣኑ ውለታ ሳይሆን ንጉሱ ራሱ ፈልጎት እንዲመጣ በሚያደርግ የእግዚአብሔር ስልት ነበር። ዮሴፍ ለዓመታት የለበሰውንና የእስር ቤት ጠረን ያዘለውን አሮጌ ጨርቅ እንዲያወልቅ ተደረገ። ጸጉሩንና ጢሙን ተላጨ፣ ገላውንም ታጠበ። ከደቂቃዎች በፊት በብረት ሰንሰለት የታሰሩ እግሮቹ አሁን የቤተ መንግስቱን ለስላሳ ወለል ረገጡ። ከደቂቃዎች በፊት እስረኛ የነበረው ወጣት አሁን የግብፅን የጥጥ ልብስ ለብሶ ሽቶ ተቀብቶ በዓለም ኃያል በሆነው በፈርዖን ፊት ቆመ። የዮሴፍ ልብ ግን አልደነገጠም። ምክንያቱም ከፈርዖን በላይ የሆነውን ንጉሥ በእስር ቤት ውስጥ አግኝቶት ነበር። ፈርዖን ዮሴፍን ትኩር ብሎ ተመለከተውና ህልም አልሜ የሚፈታልኝ አጣው። አንተ ግን ህልም ስትሰማ ትፈታለህ ተብሎ ስላንተ ሰምቻለሁ አለው። ዮሴፍ ግን ክብሩን ለራሱ አልወሰደም። እኔ አይደለሁም፣ እግዚአብሔር ለፈርዖን የሰላም መልስ ይሰጠዋል ሲል መለሰ። ይህ የዮሴፍ ትልቅነት ነበር። በቤተ መንግስትም ቢሆን አምላኩን መመስከር አላፈረም። ፈርዖን ስለ 7 የሰቡና 7 የከሱ ላሞች እንዲሁም ስለ እህሉ ህልም ነገረው። ዮሴፍም በመንፈስ ቅዱስ ተሞልቶ ህልሙን እንደ መጽሐፍ ገለጠው። ንጉሥ ሆይ ህልሙ አንድ ነው። እግዚአብሔር ሊያደርግ ያለውን ለፈርዖን ገልጦለታል። 7 ላሞችና 7 እህሎች 7 የጥጋብ ዓመታት ናቸው። ግብፅ በማታውቀው መልኩ በረከት ትረፈረፋል። ነገር ግን ከዚያ በኋላ የሚመጡት 7 የረሃብ ዓመታት ያን የጥጋብ ዘመን ሁሉ ያስረሳሉ። ረሃቡ ምድሪቱን ያጠፋታል። ዮሴፍ ህልሙን በመፍታት ብቻ አላበቃም። እንደ ሰለጠነ መሪ መፍትሄውንም አቀረበ። ስለዚህ ንጉሥ ሆይ አስተዋይና ጠቢብ ሰው ፈልገህ በግብፅ ላይ ሾም። በጥጋቡ ዓመት እህሉን በጎተራ ያከማች። ያም እህል ለረሃቡ ዘመን ለምድሪቱ መድኃኒት ይሁን አለው። ፈርዖንና ባለስልጣናቱም ተገረሙ። የዮሴፍ ጥበብ ከሰው ሳይሆን ከሰማይ እንደሆነ የታየበት ቅጽበት ነበር። ፈርዖን ወደ ዮሴፍ ዞር አለና እንዲህ አለ፣ እግዚአብሔር ይህን ሁሉ ገልጦልሃልና እንዳንተ ያለ አስተዋይና ጠቢብ ሰው ከወዴት ይገኛል? የአምላክ መንፈስ ያለበት እንደዚህ ያለ ሰው አናገኝም። ስለዚህ አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዙ። እኔ ከዙፋኔ በቀር ከአንተ አልበልጥም። ያ ቅጽበት አስደናቂ ነበር። ፈርዖን ከእጁ ላይ ቀለበቱን አውልቆ በዮሴፍ ጣት ላይ አደረገው። ከጥሩ በፍታ የተሰራ የክብር ልብስም አለበሰው። በአንገቱ ላይ የወርቅ ማርዳ አደረገለት። በንጉሱ ሁለተኛ ሰረገላ ላይም አስቀመጠው። አዋጅ ነጋሪዎችም ተንበርከኩ እያሉ በፊቱ ይጮሁ ነበር። በ20 ብር የተሸጠው ባሪያ ዛሬ በወርቅ ተሸለመ። በጲጥፋራ ቤት ቀሚሱን ተገፎ የሸሸው ወጣት ዛሬ የንጉሥ ልብስ ለበሰ። በጉድጓድ ውስጥ አውጥኝ ብሎ የጮኸው ድምፅ ዛሬ በግብፅ ምድር ላይ ትእዛዝ የሚያስተላልፍ ቃል ሆነ። ዮሴፍ በስምም ብቻ ሳይሆን በተግባርም የግብፅ አዳኝ ሆነ። እግዚአብሔር ዮሴፍን ከእስር ቤት ያወጣው ለራሱ ብቻ ሳይሆን ዓለምን ከረሃብ እንዲታደግ ነበር። የዮሴፍ ታሪክ ታላቁ ምስጢር እግዚአብሔር ዝቅ ሲያደርግህ ሊያዋርድህ ሳይሆን ከፍ ሲያደርግህ እንዳትወርቅ መሰረት ሊያበጅልህ ነው። ዮሴፍ እንደተነበየው ሆነ። 7 የጥጋብ ዓመታት አልፈው ምድሪቱ የምትለበለብበት የረሃብ ዘመን መጣ። አባይ ወንዝ መድረቅ ጀመረች። ሰማዩ ዝናብን ከለከለ። ረሃቡ ግብፅን ብቻ ሳይሆን መላውን ዓለም ቀፈደደው። ሰዎች የሚበሉት አጥተው ሲያለቅሱ፣ በግብፅ ግን ዮሴፍ በጥበብ ያከማቸው እህል ሞልቶ ተረፈ። ግብፅ የዓለም የምግብ ማከማቻ ሆነች። ዮሴፍም እህሉን ለሕዝቡ የሚሸጥና የሚያከፋፍል ታላቅ ገዢ ሆኖ በዙፋኑ ላይ ተቀመጠ። ረሃቡ የዮሴፍን ቤተሰብ ወዳለበት ከነዓንም ዘለቀ። ያዕቆብ ልጆቹን ተመለከታቸው። ፊታቸው በረሃብ ጠቁሯል። ለምን ዝም ብላችሁ ትተያያላችሁ? በግብፅ እህል እንዳለ ሰምቻለሁ፣ ሂዱና ሸምቱልን አላቸው። ያዕቆብ የሚወደውንና የዮሴፍ ብቸኛ እናት ወንድም የሆነውን ብንያምን ግን ክፉ ነገር እንዳይገጥመው በማለት ከእርሱ ጋር አስቀረው። የተቀሩት 10 ወንድሞች ግን ወደ ግብፅ ጉዞ ጀመሩ። 10 ወንድሞች ከዓመታት በፊት ሞቱን ያዘጋጁለትን ወንድማቸውን ፍለጋ ሳይሆን ሕይወታቸውን የሚያተርፉበትን እህል ፍለጋ ወደማያውቁት የዮሴፍ ግዛት ጀመሩ። ወንድሞች ግብፅ ደረሱ። እህል የሚገዛው ሁሉ በገዢው በዮሴፍ ፊት ማለፍ ነበረበት። ዮሴፍ በክብር ዙፋኑ ላይ ተቀምጦ ሳለ 10 ሰዎች ወደ እርሱ ሲቀርቡ ተመለከተ። ልቡ መምታት ጀመረ። እነዚያ የጠሉትን በ20 ብር የሸጡትን ወደ ጉድጓድ የወረወሩትን ወንድሞቹን ወዲያውኑ አወቃቸው። እነርሱ ግን አላወቁትም። ፊታቸው በእርጅናና በረሃብ ተለዋውጧል። ዮሴፍ ግን የግብፅን ንጉሣዊ ልብስ ለብሷል። ቋንቋም ግብፀኛ ነው። ወንድሞቹ ወደ ዮሴፍ ቀረቡ። በፊቱ ተደፍተው እጅ ነሱት።
በዚያ ቅጽበት ዮሴፍ ከዓመታት በፊት ያየውን ህልም አስታወሰ። የእናንተ ነዶዎች ለእኔ ነዶ ሰገዱለት የሚለውን እነሆ ዛሬ በገሃድ ሆነ። የሚገርመው ግን ዮሴፍ ተበቀልኳችሁ ብሎ አልጮኸም። ይልቁንም ህልሙ በእግዚአብሔር እጅ እንዴት እንደተፈጸመ እያየ ተደነቀ። ዮሴፍ ወንድሞቹን አውቋቸው ሳለ እንደማያውቅ ሆኖ በጠንካራ ድምፅ አናገራቸው። እናንተ ሰላዮች ናችሁ፣ የምድሪቱን መሸሸጊያ ለማየት መጥታችኋል አላቸው። ወንድሞቹም ደነገጡ። ጌታ ሆይ እኛ ሰላዮች አይደለንም። እኛ ከአንድ አባት የተወለድን 12 ወንድማማቾች ነን። አንዱ ጠፍቷል፣ ትንሹ ደግሞ ከአባታችን ጋር ነው አሉት። ዮሴፍ ጠፍቷል ያሉትን ራሱን መሆኑን እያወቀ ልባቸውን ሊፈትሽ ወሰነ። ለእናንተ ምሕረት የማደርገው ትንሹ ወንድማችሁን ብንያምን ይዛችሁ ስትመጡ ብቻ ነው አላቸው። ዮሴፍ ይህን ያደረገው ለመበቀል አልነበረም። ይልቁንም ወንድሞቹ ዮሴፍን በሸጡበት በዚያ የጥላቻ ልባቸው ገና አሉ ወይስ ተለውጠዋል የሚለውን ለማረጋገጥ ነበር። ብንያምን በሸጡበት መንገድ ይሸጡት ይሆን ወይስ አሁን ለወንድማቸው ጥበቃ ያደርጋሉ? ወንድሞቹ በመካከላቸው እንዲተባባሉ ዮሴፍ እንደሚሰማቸው ሳያውቁ ይህ መከራ የመጣብን በወንድማችን ላይ ስላደረግነው ግፍ ነው። በጉድጓድ ውስጥ ሆኖ ሲማጠነን አልሰማነውም ነበር። አሁን ደሙ ከኛ እየተፈለገ ነው አሉ። ዮሴፍ ይህንን ሲሰማ ልቡ ተነካ። ፊቱን አዙሮ በስውር አለቀሰ። ወንድሞቹን ግን አስሮ እህል ጭኖ ሰደዳቸው። ታሪኩ አሁን ወደ መጨረሻው ምዕራፍ እየተጠጋ ነው። ዮሴፍ ወንድሞችን ወደ ንስሐ ራሱንም ወደ ይቅርታ እያዘጋጀ ነበር። በከነዓን ምድር ረሃቡ በረታ። ያዕቆብ በታላቅ ስጋትና በከባድ ልብ ዮሴፍ የለም፣ ስምዖን በግብፅ ታስሯል፣ አሁን ደግሞ ብንያምን ትወስዱታላችሁ እያለ ካለቀሰ በኋላ በመጨረሻም ብንያም ከወንድሞቹ ጋር ወደ ግብፅ እንዲሄድ ፈቀደ። ዮሴፍ ወንድሞቹን ከብንያም ጋር ሲያቸው ልቡ በደስታ ተቀጣጠለ። ለብንያም ካለው ፍቅር የተነሳ በስውር ገብቶ አለቀሰ። ነገር ግን ፈተናው ገና አልተጠናቀቀም ነበር። ወንድሞቹ ለዮሴፍ ያሳዩትን ጭካኔ ለብንያም ይደግሙት ይሆን የሚለውን ማረጋገጥ ነበረበት። ወንድሞች እህላቸውን ጭነው ስምዖን ተፈቶላቸው በደስታ ወደ አባታቸው ቤት ጉዞ ጀመሩ። ነገር ግን ዮሴፍ ለአገልጋዩ ምስጢራዊ ትእዛዝ ሰጥቶት ነበር። የምጠጣበትን የብር ጽዋ በታናሹ ልጅ ወይንም በብንያም ስልቻ ውስጥ ደብቀው አለው። ገና ከከተማዋ ራቅ ሳይሉ የዮሴፍ አገልጋዮች ተከትለዋቸው አስቆሟቸው። በበጎ ፈንታ ክፉ ለምን መለሳችሁ? የጌታዬን የብር ጽዋ ለምን ሰረቃችሁ? አሏቸው። ወንድሞች በንጽህናቸው ተማምነው ጽዋው የተገኘበት ሰው ይገደል፣ እኛም ለጌታችን ባሪያዎች እንሆናለን አሉ። ፍተሻው ከታላቁ ጀምሮ እስከ ታናሹ ቀጠለ። የሁሉም ስልቻ ሲታይ ምንም አልተገኘም። በመጨረሻም የብንያም ስልቻ ተከፈተ። የብር ጽዋው በዚያ ነበር። ወንድሞቹን በድንጋጤ ልብሳቸውን ቀደዱ። ዓለም በላያቸው ላይ የጨለመ መሰላቸው። ወደ ዮሴፍ ፊት በሐዘን ተመልሰው መጡ። ዮሴፍም በቁጣ መንፈስ ይህን ያደረጋችሁት ምንድን ነው? ጽዋው የተገኘበት ብንያም ባሪያ ይሆናል፣ እናንተ ግን በሰላም ወደ አባታችሁ ሂዱ አላቸው። ይህን ሰዓት ለወንድሞች ትልቅ ፈተና ነበር። ብንያምን እዚህ ትተን አባታችንን እናስቀይመው ወይስ አብረነው እንታሰር የሚል ምርጫ መጣ። በዚህ ጊዜ ነበር ይሁዳ ወደፊት የወጣው። ይሁዳ ከዓመታት በፊት ዮሴፍን እንዲሸጥ ሐሳብ ያቀረበ ሰው ነበር። አሁን ግን ተለውጧል። ይሁዳ ወደ ዮሴፍ ቀረብ ብሎ በታላቅ ትሕትና እንዲህ አለ፣ ጌታ ሆይ እባክህ ባሪያህን ስማኝ። አባታችን ሽማግሌ ነው፣ ይህንንም ልጅ ከነፍሱ በላይ ይወደዋል። ልጁ ካልተመለሰ አባታችን በሐዘን ወደ መቃብር ይወርዳል ብዬ ለአባቴ ዋስትና ገብቻለሁ። ስለዚህ ጌታ ሆይ እባክህ በልጁ ፈንታ እኔ ባሪያህ ልሁን። ልጁ ግን ከወንድሞቹ ጋር ወደ አባቱ ይሄድ። የልጁ መከራና የአባቴን ስቃይ ማየት አልችልም። ይሁዳ ራሱን ለባርነት አሳልፎ ለመስጠት ሲያመለክት ዮሴፍ የሚፈልገው መልስ አገኘ። ወንድሞቹ ተለውጠዋል። ጥላቻ በወንድማማችነት ፍቅር ተተክቷል። ራስ ወዳድነት በመስዋዕትነት ተሸንፏል። ዮሴፍ ወንድሞቹ ለብንያም ያላቸውን ፍቅርና ለአባታቸው ያላቸውን ርህራሄ ሲመለከት ከዚህ በላይ ስሜቱን መቆጣጠር አልቻለም። የዓመታት ናፍቆት፣ የእንባ ማዕበል እና የይቅርታ መንፈስ በውስጡ ገንፍሎ ወጣ። ይሁዳ ራሱን ለባርነት አሳልፎ ለመስጠት ሲማዘን የዮሴፍ ልብ በሐዘንና በደስታ ተንቀጠቀጠ። ከአሁን በኋላ የግብፅ ገዢ ሆኖ መቆየት አልቻለም። በዓይኖቹ ውስጥ የነበረው የእንባ ማዕበል ግድቡን ጥሶ ሊወጣ ደረሰ። ዮሴፍ በታላቅ ድምፅ ሰውን ሁሉ ከፊት ያስወጡ ብሎ አዘዘ። የግብፅ የጦር መኮንኖች፣ አገልጋዮች ሁሉም ግራ ተጋብተው ወጡ። አሁን በዚያ ግዙፍ አዳራሽ ውስጥ ዮሴፍና 10 ወንድሞቹ ብቻ ቀሩ። ጸጥታው ከበደ። ዮሴፍ ድምፁን ከፍ አድርጎ አለቀሰ።
ደቅሶው እጅግ ኃይለኛ ከመሆኑ የተነሳ ከአዳራሹ ውስጥ ያሉት ግብፃውያን ይሰሙ ነበር። ወሬውም እስከ ፈርዖን ቤተ መንግስት ደረሰ። ወንድሞቹ ምን እየሆነ ነው ብለው በፍርሃት ሲንቀጠቀጡ ዮሴፍ በአፍ መፍቻ ቋንቋው በዕብራይስጥ እንዲህ አላቸው፣ እኔ ዮሴፍ ነኝ። አባቴ ገና በሕይወት አለን? ይህ ቃል እንደ መብረቅ በወንድሞቹ ላይ ወደቀ። በድንጋጤ ድርቅ አሉ። ቃላት ከአንደበታቸው ጠፋ። ፊታቸው በገረጣ ፍርሃት ተሞላ። ዮሴፍ እንዲህ ሊሆን ይችላል? የገደልነው፣ የሸጥነው፣ የናቅነው ታናሽ ወንድማችን የምድር ኃያል ገዢ ሆኖ ፊት ለፊታችን ብለው አሰቡ። አሁን የሞት ፍርዳቸውን የሚጠብቁ መሰላቸው። እርሱ ዮሴፍ ከሆነማ ዛሬ ይበቀለናል ብለው ለሕይወታቸው ሰጉ። ዮሴፍ ፍርሃታቸውን ተመለከተና በለሰለሰ ድምፅ እባካችሁ ወደ እኔ ቅረቡ አላቸው። ቀረቡ። እርሱም ቀጠለ፣ ለእስማኤላውያን የሸጣችሁኝ ወንድማችሁ ዮሴፍ ነኝ። ነገር ግን እዚህ ስለሸጣችሁኝ አትዘኑ፣ በራሳችሁም ላይ አትቆጡ። እግዚአብሔር ሰውን ለማዳን ከእናንተ ቀድሞ ላከኝ እንጂ እናንተ አይደላችሁም የላካችሁ። ይህ የዮሴፍ ትልቅነት ነበር። በደሉን ከወንድሞቹ እጅ አውጥቶ በእግዚአብሔር እቅድ ውስጥ አኖረ። እናንተ ክፋትን አሰባችሁ፣ እግዚአብሔር ግን ለበጎ ለወጠው አላቸው። ዮሴፍ የበቀልን ሰንሰለት በጥሶ የይቅርታን ድልድይ ዘረጋ። ዮሴፍ ወደ ታናሽ ወንድሙ ወደ ብንያም ሮጦ አንገቱን አቅፎ አለቀሰ። ብንያምም በዮሴፍ አንገት ላይ ሆኖ አለቀሰ። ዮሴፍ ወንድሞቹን ሁሉ አንድ በአንድ ሳማቸው፣ በቅፉም ውስጥ ሆኖ አለቀሰላቸው። ያ ለዓመታት የቆየው የጥላቻና የጸጸት ግድግዳም ፈረሰ። ወንድሞቹም ፍርሃታቸው ተወግዶ ከእርሱ ጋር መነጋገር ጀመሩ። እውነተኛ ይቅርታ በደልን መርሳት ብቻ ሳይሆን ያ በደል በእግዚአብሔር እጅ እንዴት ወደ በረከት እንደተቀየረ ማየት ጭምር ነው። ዮሴፍ በዙፋን ላይ ተቀምጦ ሳለ ከዙፋኑ ይልቅ ለወንድሞቹ ያሳየው ትሕትና ይበልጥ ገነነ። ከባርነት ቀንበር ወጥቶ የነገሰው ዮሴፍ ዛሬ ደግሞ የይቅርታ ንጉሥ ሆኖ ተገለጠ። የዮሴፍ ወንድሞች በግብፅ ንጉሣዊ ሰረገላዎች በብዙ እህልና በስጦታ ተሞልተው ወደ ከነዓን ተመለሱ። ያዕቆብ ልጆቹን ሲያይ ብንያም ደህና መጣህን ብሎ ሲጨነቅ፣ እነርሱ ግን ከአእምሮ በላይ የሆነውን ዜና አበሰሩት። ዮሴፍ ገና በሕይወት አለ፣ እርሱም በግብፅ ምድር ሁሉ ላይ ገዢ ነው አሉት። ያዕቆብ ግን ደነገጠ፣ ልቡም ደከመ። ላለፉት 22 ዓመታት ዮሴፍን እንደሞተ ቆጥሮ አልቅሶለታል፣ አርጅቶበታል፣ ዓይኑም በእንባ ፈዟል። እንዴት ሊሆን ይችላል ብሎ ማመን አቃተው። ወንድሞቹ ዮሴፍ የነገራቸውን ቃል ሁሉ ሲነግሩትና ዮሴፍ ጭኖ የላከለትን እነዚያ የግብፅ የክብር ሰረገላዎች ሲያይ የሽማግሌው የያዕቆብ መንፈስ ታደሰ፣ የሞተው ተስፋው ሕያው ሆነ። ያዕቆብም በቃኝ፣ ልጅ ዮሴፍ ገና በሕይወት ካለ ሳልሞት ሄጄ አየዋለሁ አለ። በረሃብ የከሰው ቤተሰቡንና ንብረቱን ይዞ ወደ ግብፅ ጉዞ ጀመረ። ያዕቆብ ግብፅ በደረሰ ጊዜ ዮሴፍ ሰረገላውን አዘጋጅቶ አባቱን ለመቀበል ወደ ጎሸን ወጣ። ከሩቅ የአባቱን ተጓዥ ካፍላ ሲመለከት ዮሴፍ ከሰረገላው ወረደ። አባቱ ያዕቆብን በደካማ እግሮቹ እየተራመደ ሲመጣ ዮሴፍ እየሮጠ ሄዶ በአባቱ አንገት ላይ ወደቀ። ለብዙ ሰዓታት አባትና ልጅ ተቃቅፈው አለቀሱ። ያ ለ20 ዓመታት የታፈነ ናፍቆት፣ ያ ልጄን አውሬ በላው የሚል መሪር ሐዘን፣ ያ አባቴን ዳግም አየው ይሆን የሚል ጭንቀት ሁሉ በዚያ እቅፍ ውስጥ ተቀለጡ። ያዕቆብም ዮሴፍን ፊትህን ለማየት አልጠበቅሁም ነበር፣ እነሆ እግዚአብሔር ዘርህን ደግሞ አሳየኝ፣ አሁን ብሞት አይቆጨኝም አለው። የተበተኑ የእስራኤል ቤተሰብ በሙሉ በግብፅ ምድር ተሰበሰበ። ዮሴፍ አባቱንና ወንድሞቹን በፈርዖን ፊት አቀረባቸው። ፈርዖንም ለዮሴፍ ካለው አክብሮት የተነሳ አባቱንና ወንድሞቹን በግብፅ እጅግ ለም በሆነው በጎሽን ምድር አኖራቸው። ያ ተራረኛ የነበረው ቤተሰብ አሁን በዓለም ኃያል መንግስት ጥላ ስር በክብር መኖር ጀመረ። ታሪኩ ሲጠቃለል የምናየው አስደናቂ እውነት አለ። በዶታን በረሃ በክፋትና በቅናት የተጀመረው ታሪክ በግብፅ ቤተ መንግስት በይቅርታና በክብር ተፈጸመ። ዮሴፍ በአባቱ ቤት የተላከ መልእክተኛ ነበር። ወንድሞቹ ዘንድ ባሪያ ሆነ። በጲጢፋራ ቤትም መጋቢ ሆነ። በእስር ቤት እስረኛ ሆነ። በመጨረሻ ግን የዓለም አዳኝ ሆኖ ተገለጠ። ይህ ታሪክ የሚያስተምረን የሰው ልጅ መጨረሻውን መወሰን እንደማይችል ነው። ወንድሞቹ ህልሙ ምን እንደሚሆን እናያለን ብለው ወደ ጉድጓድ ቢወረውሩትም የጣሉበት ጉድጓድ ግን ለካስ ወደ ዙፋን የሚያደርሰው ደረጃ ነበር። ዮሴፍ በክብር አረፈ። ነገር ግን የሕይወቱ መጽሐፍ ዛሬም ድረስ ለሰው ልጆች ሁሉ ተስፋ አትቁረጡ፣ እግዚአብሔር ከእናንተ ጋር ከሆነ መከራችሁ ለክብራችሁ መለማመጃ ነው የሚል ታላቅ ምስክርነትን ጥሎ አልፏል። ወዳጆቼ እስቲ ቆም ብለን እናስተውል። በዮሴፍ ሕይወት ውስጥ የታዩት ውድቀቶች ሁሉ
በእግዚአብሔር ስሌት ውስጥ ወደ ላይ መውጫ ደረጃዎች ነበሩ። ያ ጨለማ ጉድጓድ ወደ ግብጽ የሚያደርሰው መንገድ ነበር። ያ የባርነት ቀንበር መሪነትን የሚማርበት ትምህርት ቤት ነበር። ያ የብረት ሰንሰለት የታሰረበት እስር ቤት ወደ ቤተ መንግስት ዙፋን የሚያስገባው የጥበቃ ክፍል ነበር። እግዚአብሔር የዮሴፍን ታሪክ የጻፈው በደስታ ቀለሞች ብቻ ሳይሆን በስቃይ፣ በብቸኝነት፣ በናፍቆት፣ በእነዚህ ሁሉ ጥቁር ቀለሞች ጭምር ነው። ነገር ግን ስዕሉ ተስሎ ሲያልቅ የታየው ግርማ የላቀ ነው። የዮሴፍ ታሪክ ለሁላችንም የሚነግረን አንድ የማይታጠፍ እውነት አለ። ሰው ለክፉ ያስባቸዋል፣ እግዚአብሔር ግን ያንኑ ክፋት ለበጎ ይቀይሯል። ወንድሞቹ ዮሴፍን ወደ ጉድጓድ ሲጥሉት ህልሙን አጠፋ ነው ብለው ነበር። እግዚአብሔር ግን በዚያው በጣሉበት ጉድጓድ ህልሙን ማደስ ጀመረ። የሰው ልጅ አበቃለት የሚልበት ቦታ ፈጣሪ ገና መጀመሩ ነው። ዛሬ ምናልባት በህይወታችን የዶታን በረሃ ላይ እንሆን ይሆናል። በቅርብ ሰዎች የተከዳህና የተተፋህበት በረሃ። ምናልባት በጲጢፋራ ቤት እንሆን ይሆናል፣ ለንጽህና ዋጋ የከፈልንበት ቦታ። ወይም ደግሞ በወይን ቤት እንሆን ይሆናል፣ በሰው ተረስተን በጨለማና በዝምታ ውስጥ የምንማቀቅበት። ነገር ግን የዮሴፍ መጨረሻ እናስታውስ። እግዚአብሔር በሰዓቱ ደረሰ። ዮሴፍንም ከጉድጓድ አውጥቶ በግብጽ ዙፋን ላይ አስቀመጠው። ያንተም ያንቺም ታሪክ እዚህ ጋር ያበቃ። ጉድጓዱ መጨረሻ ሳይሆን መለማመጃችን ነው። እስር ቤቱ መቃብራችን ሳይሆን የማንነታችን መቅረጫ ነው። ወዳጆቼ፣ የዮሴፍ እንባ ወደ ደስታ፣ ሰንሰለቱን ወደ ወርቅ ማርዳ፣ ባርነቱን ወደ ንግስና ተቀይሯል። የትኛውም ጥልቅ ጉድጓድ ውስጥ ብትሆኑ ታሪካችሁ ገና አላለቀም። አምላክ ያሰበላችሁ ክብር ከሚታየው መከራ በላይ ነውና በትዕግስት ጠብቁ። ይህ ቪዲዮ ልባችሁን ከነካው ለሌሎች ብርታት እንዲሆን ላይክ በማድረግ አጋሩት። የፍኖተ ወንጌል ቤተሰብ ለመሆን ሰብስክራይብ ማድረግ፣ የደውል ምልክቷን መንካት እንዳትረሱ። ሐሳባችሁን፣ አስተያየታችሁንና ቀጥሎ እንድንሰራላችሁ የምትፈልጉትን ታሪክ በኮሜንት ላይ አስቀምጡልን። በቀጣይ በአዲስ አስተማሪ ቪዲዮ እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።